ስሙ ብሩክ ይሁን። ሰሞኑን ጥሩ የአየር ሁኔታ አልነበረም ታውቃላችሁ። አብዛኛው ሰው ጎርነን ያለ ድምፅ ነው ያለው። ነገር ግን እግዚአብሔር ቢፈቅድ ከ10 እና ከ15 ቀን በኋላ ቅዝቃዜ የሚባለው እንደና ሰንበት እንላለን። ከቅዝቃዜ ጋር የሚመጡ ነገሮች አብረው ይሰናበታሉ። ክብር ለጌታ ይሁን። መጽሐፍ ቅዱስ የሚገርም የእግዚአብሔር እውነት ያለበት ነውና ምን ይላል? በጨረቃ የሚነሳበት፣ በክረምት የሚነሳበት፣ በበጋ የሚነሳበት የተለያየ ከወቅቱ ሁኔታ ጋር አብረው የሚነሱ ሁኔታዎች እንዳሉ ይናገራል። እንደው ሁሉን ነገር ለሰይጣን መስጠት ሰይጣንን ሁሉን ቻይ ማድረግ ነው የሚሆነው። ስራው ይፍረስ፣ እሱ ሁሉን ቻይ አይደለም። እስቲ አሜን በሉ። ግን ተፈጥሯዊ ሁኔታዎች አሉ፣ ሂደቶች አሉ እና ሙቀቱ የራሱ በጎ ጎን አለው፣ ብርዱ የራሱ በጎ ጎን አለው እና እነዚህ በጎ ጎኖች ደግሞ ይሄንን የወደቀውን ሰውነት በተለያየ መንገድ ይታገሉታል። ታግለን ክረምቱን ጨርሰናል። አሁን ወደ በጋ እየሄድን ነው። በጋ ሲመጣ ደግሞ እግዚአብሔር ይመስገን ብርዱ ሄደ፣ ግን ይሄ ሙቀት መጣ። እኛ መቼ ነው እናመሰግነው? አንዳንዴ እውነት ለመናገር ግን ወደን አይደለም። ሙቀቱም አንችለውም፣ ብርዱም አንችለውም። አንዳንድ ጊዜ ቆም ብሎ ማሰብ ጥሩ ነው። ኤደን ገነት እንደዚህ ነበረች ወይ ብላችሁ ጠይቁ እስቲ። ኤደን ገነት ለሰው ልጆች በእግዚአብሔር የተፈጠረች ፍጹም ቦታ ነበረች አይደል? መጽሐፉ የሚነግረን እንደዚህ ነው። የአየር ጸባይዋ በእግዚአብሔር የተስተካከለ፣ ሰው እንዳቅሙ ቤት ውስጥ ኤር ኮንዲሽነር ምናምን አስገብቶ ባላንስ ማድረግ ስለሚያቀተው አንዳንዴ ቅዝቃዜው በርትቶ ችግር ያመጣበታል። አንዳንዴ ሙቀቱ በርትቶ ችግር ያመጣበታል። እግዚአብሔር ሲሰራ ግን የሚበረታ ነገር የለውም። ልክ ነው ሁሌ። አሜን። እግዚአብሔር ስርዓት የሰጣት ናት ገነት። ችግር የሚባል አልነበረም፣ ህመም የሚባል አልነበረም፣ ስቃይ የሚባል ነገር አልነበረም፣ የአየር ሁኔታ አይመችም የሚባል አልነበረም። ይሄ ጠላት ዲያብሎስ ምቀኛ ስራው ይፍረስና ፍለጋቸው መጥቶ ከተቀመጡበት ከዚያ ከከበረ ስፍራ አውጥቶ ዛሬ የምናየውን አየሩ አይመች፣ ሁኔታው አይመች፣ የሚበላው አይመች፣ የሚሰራው አይመች፣ ሁሉ ነገር እግዚአብሔር በጸጋ ከልሎን ነው እንጂ ትግል ሆነ። የምን ውጤት ነው ብለን ስንል የሰው ለእግዚአብሔር አለመገዛትና ኃጢአት መስራት ውጤት ነው። እና ባይመቸን የአየር ሁኔታው እንኳን ሳይመቸን ሲቀር ማስታወስ ያለብን ማንን ነው? አዳምን። ይሄን አስታውሰን መጨረስ ግን ልክ አይደለም። በአዳም ያጣነውን በክርስቶስ እንድናገኘው ጌታ ኢየሱስ ክርስቶስ ሌላ እድል እንደሰጠን ተስፋ እንዳለንም ማሰብ አለብን። ውድቀትን ብቻ ማሰብ ተስፋ ያስቆርጣል። ነገር ግን ትንሣኤ የሚባል አለ፣ ተስፋ አድርገን የምንጠብቀው። የእግዚአብሔር ስም ብሩክ ይሁን። እኔ በትንሣኤ ሙታን አምናለሁ በሉ እስኪ። እኔም እነሳለሁ በሉ እስኪ። ተስፋ አለን። ውድቀት እውነት ሆኖ እንዳየነው፣ ዛሬም በእኛ ላይ ሲሰራ እንዳየነው መጽሐፍ የሚናገረው ብቻ ሳይሆን እኛም ላይ ሲሰራ እንዳየነው፣ ትንሣኤም እውነት እንደሆነ በጌታ ላይ እንደሰራ በእኛም ላይ እንደሚሰራ ግን በተስፋ ልናይ ይገባል። ለአዳም የሆነበት ሆኖብናል። በጌታ ኢየሱስ ላይ የሆነው ይሆንብናል። ጌታ ተነስቷል፣ እኛም እንነሳለን። አሜን። የአንደኛ ቆሮንቶስን ምዕራፍ 15 ቁጥር 58ን መሰረት አድርገን በተከታታይ እያየነው የነበረ ሐሳብ ነበር እና ይህን ሐሳብ ቀጣዩን ክፍል ነው ዛሬ አብረን ለማየት እንሞክራለን። የተለያዩ ሐሳቦችን እያየን ሄደን መጨረሻ ሳምንት ላይ የተመለከትነው ምን ነበረ? የቆሮንቶስ ክርስቲያኖች መካከል አንዳንዶች ቤተክርስቲያን እየሄዱ የትንሣኤ ሙታን መኖሩን መቀበል የተቸገሩ ነበሩ። ከዚህ የተነሳ ሐዋርያው ጳውሎስ ለእነዚህ ትንሣኤ ሙታን መኖሩን ጥርጣሬ ውስጥ ለከተቱ አማኞች፣ አንዳንድ ሾላኮች ገብተው የተሳሳተ ትምህርት ላስተማራቸው አማኞች በእውነት ትንሣኤ ሙታን ከሌለ ታዲያ በክርስቶስ ማመናችሁ ጥቅሙ ምንድን ነው? ትንሣኤ ሙታን የለም የምትሉ ከሆነ እኮ ክርስቶስ አልተነሳም ማለት ነው። እንደዛ ማለታችሁ ነው። ትንሣኤ ሙታን የለም የምትሉ ከሆነ አንዳንዶች ለሞቱ ዘመዶቻቸው የሚጠቅም መስሏቸው የሚጠመቁላቸው ለምንድን ነው? የተሳሳተ ልምምድ ነበር። በእርግጥ እኔስ ደግሞ እንደ አገልጋይ እንደ ክርስቶስ መልእክተኛና ሐዋርያ ከሞት ጋር የታገልኩት፣ ከአውሬ ጋር የታገልኩት፣ ሌት ተቀን የሞት ስቃይ፣ መከራ፣ ችግር የሚደርስብኝ በሄድኩበት ዛሬ እሞት ይሆን ዛሬ ይገሉኝ ይሆን እያልኩ
በስቃይና በፍራቻ መካከል ሆኜ ወንጌልን የሰበኩት ትንሣኤ ሙታን ኖሮ በትንሣኤ ሙታን ሽልማት የማይሰጠኝ ከሆነ ብድራት የማይሰጠኝ ከሆነ ይህን ሁሉ መከራ መቀበሌ ለምንድን ነው የሚል ጥያቄ ሲጠይቃቸው ተመልከተ። ትርፌ ምንድን ነው? ትንሣኤ ሙታን የለም የምንል ከሆነ ዛሬ እንብላ እንጠጣና ነገ እንሙት እንበል እንደኛ ማማኞች የሚል ጥያቄ ሲጠይቃየ ነው። አብዛኛው ሰው ሁላችሁም እንደምታውቁት ማናየው ብሎ ስለሚያስብ ከመሞቴ በፊት የሚያስደስተኝን ነገር ሁሉ ላድርግ የሚል መርህ ነው የሚከተለው። አንዳንዶች ወደ ቤተክርስቲያን ገብተው እንደዚህ አይነቱን አስተሳሰብ በቆሮንቶስ ቤተክርስቲያን ውስጥ አምጥተው ስለነበር ይህንን የተሳሳተ ሰውን ከዘላለም ሕይወት የሚያጎድል አስተሳሰብ ከውስጣቸው ለማስወጣት ጳውሎስ በቅደም ተከተል እየመከራቸው ሲመጣ ተመልክተናል። ዛሬም እኔና እናንተ ጋር ያለውን የተሳሳተ አስተሳሰብ የሚያወጣ የእግዚአብሔር ምክር ያገኛል። ከዛ ወደ መጨረሻ አካባቢ የተመለከትነው ምንድነው? ከቁጥር 35 ጀምሮ እስከ ቁጥር 48 ባለው ክፍል ውስጥ የሙታን ትንሣኤ ይሆናል ወይም ትንሣኤ ሙታን ይሆናል የሚሆንበት መንገድና ቅደም ተከተሉ ግን ይሄን ይመስላል ብሎ የዘረዘራቸውን ነገሮችም ተመለከትን። ይሄኛው የለበስነው ሥጋ በስባሽ ነው፣ ሟች ነው፣ በሂደት እየሞተ ይሄዳል። በድካም ይዘራና በብርታት ይነሳል፣ በድካም ይዘራል በኃይል ይነሳል ብሎ አሁን ያለን አካል እየደከመ የሚሄድ ሲሆን በትንሣኤ ሙታን ጊዜ ጌታ እንደተነሳ ስንነሳ የምናገኘው አካል ግን ፈጽሞ ማይደክም ፈጽሞ ማያረጅ ነው ብሎ ሲል ተመለከትን። የማያረጅ የማይደክም አካል አንድ ቀን እንለብሳለን። እስቲ አሜን ነው ወይ? ለዚህ ነው ጌታን የምንከተለው ወገኖች። የስጋን አይነት የሰማያዊ አካልን እና የምድርን አካል አይነት በዝርዝር ጳውሎስ ሲያስቀምጥ እናያለን። የሰው ስጋ አንድ አይነት ነው፣ የእንስሳ ስጋ ሌላ አይነት ነው፣ የወፎች ስጋ ሌላ አይነት ነው፣ የአሳ ስጋ ሌላ አይነት ነው ይልና አካላት የተለያዩ ሆነው እንደተፈጠሩ በእግዚአብሔር ሲናገር ተመለከተ። እንዲሁ ዛሬ በምድር ሳለን ያለን አካልና ወደፊት ጌታ መጥቶ በትንሣኤ ሙታን ጊዜ ሕይወትን ሲሰጠን የምንለብሰው አካልም አሁን ካለን አካል የተለየ አካል እንደሆነ ሲያሳይ ተመለከተ። ስለዚህ ዛሬ ያለን አካል ክብርና ጌታ ሲመጣ የሚሰጠን የትንሣኤ አካል ክብር ምንድን ነው ማለት ነው? የተለያየ ነው። ጌታ ከሞት ከመነሳቱ በፊት እንደኔና እንደናንተ በሰውነቱ ውስን ነበር። በር ከዘጋችሁበት አይገባም ነበር። ስልጣኑ እያለው አያረገውም ነበር። ከሞት ከተነሳ በኋላ ግን በተዘጋ ቤት ውስጥ ምን ያደርግ ነበር? ይገባ ነበር። በአምላክነቱ ብቻ አይደለም፣ የከበረ አካል ለብሶ የማይወሰን አካል ነበረው ጌታ። ከሞት ከመነሳቱ በፊት የለበሰው አካል ምድር ላይ የሚኖር ነበር። ወደ ሰማይ መሄድ አይችልም። የእግዚአብሔር ቃል በቃል ምን ይላል? የሚበሰብሰው የማይበሰብሰውን አይወርሰውም ይላል። ይሄ የሚበሰብስ አካል በሰማይ ሄዶ የመኖር ብቃት የለውም። ጌታ ኢየሱስ ወደ ሰማይ ያደረገው በምንድን ነው? በአካል ነው። በከበረ አካል ነው። ምን አይነት አካል ነው የለበሰው ማለት ነው? ሰማይ መኖር የሚችል የከበረ አካል። እስቲ አሜን ነው። የት መኖር የሚችል? ሰማይ መኖር የሚችል አካል። በሌላ አማርኛ እያንዳንዱ አካል መኖር የሚችልበት አካባቢ አለ። ለምድር የሚመች አካል አለ። የአሳን ዘር እንኳን ስንመለከት አንዳንድ አሳዎች ውሃ ውስጥ የሚኖሩ ናቸው። ነገር ግን ከውሃም ውጪ መኖር የሚችሉ ደግሞ አሉ። እንደዛ አድርገው እግዚአብሔር የፈጠራቸው። ልክ እንደዚሁ በትንሣኤ አካልና አሁን ባለን አዳማዊ አካል መካከል ያለው ልዩነት ከዘረዘረ በኋላ ወደ መጨረሻ ላይ የተመለከትነው ወደ ዛሬ ለመውሰድ ነው የንሉ የምንደረደረው። ወደ መጨረሻ ላይ የተመለከትነው ምንድነው? ምን አለ? እንዲሁ የሙታን ትንሣኤም እንደዚሁ ነው አለና የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። ከቁጥር 42 በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። መንፈሳዊ አካል የሚለውን ብዙ ጊዜ መንፈስ የማይዳሰስ የማይጨበጥ ስለሆነ ግዑዝ አካል ስለሌለው ፍጥረታዊ አካል ስለሌለው እኛም ስንነሳ የሚዳሰስ የሚጨበጥ አካል እንደሌለን አድርገን እናስባለን። መጽሐፉ እንደዛ አይደለም። ጌታ ኢየሱስ መንፈሳዊ አካል ይዞ ነው የተነሳው። ጌታ ኢየሱስ ይዳሰስ ነበር አልነበረም? ነበር። ምን አላቸው? ኑ የተወጋውን እጄን ተመልከቱ፣ ኑ ጎኔ እጃችሁን አስገብታችሁ ተመልከቱ አላቸው። ዳሰሰው አይደለም? ቶማስ ተጠራጣሪው
ዳሰሰው፣ ነካው፣ ቁስሉን አየ፣ ምልክቱን አየ፣ የተወጋበትን ቦታ አየ፣ ዳሰሰ፣ ነካና ዝቅ ብሎ ጌታዬ አምላኬ ብሎ ምን አለለት ይላል? ሰገደለት። ጌታ ምን አይነት አካል ነበር የለበሰ ያኔ? መንፈሳዊ አካል። መንፈሳዊ አካል ማለት ለእግዚአብሔር የተገዛ አካል፣ በሙላት በፍጹምነት በመንፈስ ቅዱስ ፈቃድ ውስጥ የሚኖር አካል ማለት ነው። እግዚአብሔር በዚያ ይባርከናል። አሜን ነው ወይ? በፍጹም ለእግዚአብሔር የተገዛ ማንነት መንፈሳዊ አካል ይባላል። ስለዚህ ፍጥረታዊ አካል ይዘራና መንፈሳዊ አካል ይነሳል። ፍጥረታዊ አካል በትግል የሚኖር ነው። ለእግዚአብሔር ለመገዛት እንኳን እኔና እናንተ የገዛ ስጋችንን ጎሽመን ነው። መንፈሳዊው አካል ግን ወዶ ፈቅዶ ለእግዚአብሔር የተገዛ የሚያስደስተው የሚያከብረው መኖር የሚችለው ማድረግ የሚችለው ለእግዚአብሔር ፈቃድ ብቻ የሆነ ነው። አንድ ቀን በዛ ይባርከናል ጌታ። ሲያመን ነው አለን መንፈስ ቅዱስ በጳውሎስ አፍ። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ፍጥረታዊ አካል ይሄው አሁን የለበስነው እንዳለ የሚደክመው የሚዝለው የሚታመመው የሚሞተው አካል እንዳለ ሁሉ ማይደክመው ማይዝለው ማይሞተው ማያረጀው መንፈሳዊ የሚባለውም አካል አለ። እሱን ጠብቁ ይለናል እዚህ ጋር። ትንሣኤ ሙታን የለም ብለው ያስቡ ለነበሩ ሰዎች ሐዋርያው ጳውሎስ አለ እያለ አረጋግጦ ይነግራቸዋል። ስለዚህ ቁጥር 44 ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ቁጥር 45 ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ከአፈር የተበጀው የአዳም ማንነት የእግዚአብሔርን እስትንፋስ ሲቀበል ሕያው ነፍስ ነው የሆነው። ይሄኛው ግን ምን ሆነ ይለናል? ቁጥር 47 ላይ እንደዚህ ይላል፣ የኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ ይላል። ሕይወት የሚሰጥ ምን አይነት ሕይወት? ለእግዚአብሔር መገዛት የሚችል ለዘላለም በእግዚአብሔር ዘንድ መኖር የሚችል በመንፈሳዊነት መኖር የሚችል ሕያው መንፈስ ሆነ። ሕይወትን የሚሰጥ መንፈስ ሆነ። ነገር ግን ቁጥር 46 በመጀመሪያ የመጣው መንፈሳዊው ሳይሆን ፍጥረታዊው ነው። እኔና እናንተን ያገኘን መጀመሪያ የትኛው ነው? መንፈሳዊው ነው ፍጥረታዊ? ፍጥረታዊው። ለዚህ ነው ይሄው የድንኳኑ ከብዶን እንቃትታለን አለ ጳውሎስ። የዚህ ምድር ኑሮ ከብዶን እንቃትታለን። እኛ የመንፈሱ በኩራት ያለን እንኳን እኛ በመንፈስ ቅዱስ የተዋጀ ነው የተገዛ ነው የዳን ነው የእግዚአብሔር ልጆች መሆናችንን መንፈስ ቅዱስ የሚመሰክርልን እንኳን የምንኖርበት የድንኳን ይሄ ፈራሽ ከብዶን እንቃትታለን። ጌታዊ መቼ ነው ያኛውን የምንለብሰው እንላለን። መቼ ነው ነፃ የምንወጣው እንላለን። እየቃተትንም ግን መጠበቅ እንድንችል ጌታ ይርዳል። ቃቶ ለቆ መውጣት ነውር ነው ወገኖቼ። የጀመሩትን ጉዞ አቋርጦ መውጣት ነውር ነው። ከነ ትግሉ መጽናት ያለብን ከጌታ ጋር ነው። በመጽናት መንፈስ እግዚአብሔር ይባርካችሁ። የኋለኛው ግን ከሰማይ ነው። የመጀመሪያው ከምድር የተገኘ ምድራዊ ነው። የመጀመሪያው ከምን የተገኘ ነው? ከምድር የተገኘ አፈጣጠሩ ከጭቃ ነው ከአፈር ነው። መጥቶ አሁን ሕይወትን የሚሰጥ መንፈስ የሆነው ኢየሱስ ግን ኦሪጂኑ ከየት ነው? ማንነቱ ከሰማይ ነው። እሱ መለኮት ነው። እሱ አምላክ ነው። እሱ ማይሞት ነው። እሱ ማይሻር ነው። ማይደክም ነው። የእኛን ስጋ ለበሰ እንጂ። ቁጥር 48 ከምድር የሆኑት እንደ ምድራዊው ናቸው፣ እንደ አዳም ናቸው ምድራዊ ሰዎች። ከሰማይ የሆኑትም እንደ ሰማያዊው ናቸው። በሌላ አማርኛ ሰማያዊ ስንሆን ልብሳችንም ትንሳያችንም ሕይወታችንም መውጣት መግባታችንም የሰማዩን ጌታ ማንን የሚመስል ነው የሚሆነው? ጌታን ኢየሱስን የሚመስል ነው የሚሆነው። እግዚአብሔር አንድ ቀን ለዛ ያበቃናል። ስሙ የተባረከ ይሁን። ሲዘጋው እንዲህ ብሎ ዘጋ፣ የምድራዊውን ሰው መልክ እንደለበስን የሰማያዊውን ሰው መልክ ደግሞ እንለብሳለን። የአዳምን መልክ ለብሰናል። በቃ ሳንፈልገው ለብሰናል። ወይ አዳም እያልን ለብሰናል። አዳምና ሔዋን ባጠፉት ጥፋት በሁሉም ደረሰ የዘላለም ሞት እያልን ዘምረን ነበር በልጅነት። እንደዛ ብንዘምረውም የአዳም ጉዳይ እኛን ለቋል። ሊለቀን ይችላል ነው። ተወልደናልና ሳንፈልገው መልኩ በእኛ ውስጥ አለ፣ ባህሪው በእኛ ውስጥ አለ፣ ድርጊቱ በእኛ ውስጥ አለ፣ ምልልሱ በእኛ ውስጥ አለ፣ ትግሉ በእኛ ውስጥ አለ። በመወለድ ተቀበል ነው። ሰው ደግሞ የእግዚአብሔርን መንግስት ለመውረስ ምን መሆን አለበት አለ ጌታ ሲናገር፣ ዳግም መወለድ አለበታል። ዳግም መወለዳችን ከምን እንደሆነ ደግሞ ሲናገር እናንተ ከሚጠፋ ዘር አልተወለዳችሁም። ከምን ዘር ነው የተወለዳችሁታል? ከማይጠፋው። የማይጠፋው ማን ነው? የማይጠፋ የማይሻር የማይደክም የማይዝል ዘመናቱ የማያልቁ ብቻ ነው? እግዚአብሔር ብቻ ነው። ከእግዚአብሔር ተወልዳችኋል አለ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ምን አለ? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን
ሰጣቸው። ልጅነትን የተቀበልነው በማመን ተወልደን ነው። ይሄ መወለድ ይሄ ልጅነት እዚህ ጋር የሚያበቃ አይደለም። ነገ የጌታን መልክ ያለብሰናል። የትንሣኤን አካል ያለብሰናል። ከትንሣኤ የሚበልጥ የከበረ ነገር የምንጠብቀው ምንም የለም። የእግዚአብሔር ስም ብሩክ ይሁን። የለም። በሌላ አማርኛ ጳውሎስ ድካማችሁ ከንቱ አይደለምና ጽኑ ብሎ ሲል ወዴት እያመለከታቸው ነበር ብለናል? ወደ ትንሣኤ። ዛሬ የምንከፍለው ዋጋ ትንሣኤ የሚባል ደሞዝ ያመጣል። ዛሬ ያለን ታማኝነት ትንሣኤ የሚባል ክብር ያመጣል። ዛሬ ስለ ወንጌል የምንከፍለው ዋጋ፣ ስለ ጽድቅ የምንከፍለው ዋጋ አንድ ቀን ለዘላለም ከጌታ ጋር መኖርን እንድንጀምር ያደርገናል። ትንሣኤ የሚባል ሽልማት አለን። የእግዚአብሔር ስም ብሩክ ይሁን። ጳውሎስ ይህንን ሁሉ ካብራራ በኋላ ወደ ዛሬው ሐሳብ ተወስዳችሁ ከቁጥር 50 ጀምሮ ሌሎች ነገሮች መተንተን ይጀምራል። ትንሣኤ ሙታን እንዳለና እኛም የክርስቶስን መልክ እንደምንለብስ ሌሎችም ደግሞ ትንሣኤ እንደሚቀበሉ ጠቅለል ባለመልኩ ካሳየ በኋላ ይሄ ትንሣኤ ሙታን ምን አይነት ሂደት ነው ያለው? አንዳንድ ጥያቄዎች ይነሳሉ። ስለ ትንሣኤ ስናስብ ምንድን ነው የሚነሳው ጥያቄ? አንደኛ የእግዚአብሔርን መንግሥት የምንወርሰው በዚሁ ማንነት ነው ወይስ ሌላ የሚል ይነሳል ብዙ ጊዜ። ሁለተኛ ትንሣኤ ሙታን ሲሆን ያልሞቱ አማኞች ምን ይሆናሉ? ትንሣኤ ሙታን ስንል ስለ ሞቱ ነው የምናስበው። የሞቱ ግን በትንሣኤ እንደገና ወደ ህይወት የሚመለሱ ማለታችን ነው። በህይወት ያሉትስ? አንዳንድ ጥያቄዎች ይነሳሉ። የሞቱ አማኞች አነሳስ እንዴት ነው? ቀድሞ የሚነሳው ማን ነው? የሚከተለው ማን ነው? ቅደም ተከተሉ ምን ይመስላል? መቼስ ነው ሙታን ትንሣኤ የሚሆነው? እነዚህን ለማብራራት ከቁጥር 50 ጀምሮ ጳውሎስ ትንሣኤ ሙታንን መዘርዘር ይጀምራል። ከቁጥር 50 ጀምሮ እንመልከተው። እንደዚህ ይላል አንደኛ ቆሮንቶስ 15 ከቁጥር 50 ወንድሞች ሆይ ይህን እነግራችኋለሁ። አሁን ጳውሎስ እዚህ ጋር እርግጠኛ ሆኖ ይህን ምን እላችኋለሁ? እነግራችኋለሁ። በሉት እስቲ ይህን ምን እላችኋለሁ? እነግራችኋለሁ። የሚያረጋግጥ ንግግር ነው የሚናገረው እዚህ ጋር ጳውሎስ። ወንድሞች ሆይ ይህን እነግራችኋለሁ። ይህን አንድ ነገር ወቁ፣ ስጋና ደም የእግዚአብሔርን መንግሥት አይወርሱም። ስጋና ደም ምን አይሉም ማለት የእግዚአብሔር መንግሥት አይወርሱም። በሌላ አማርኛ ትንሣኤ ሙታን አለ፣ እንነሳለን። ይሄ ማለት ግን አሁን ያለን ስጋና ደም ነው የእግዚአብሔርን መንግሥት የሚወርሰው ማለት አይደለም። ይሄ የሚበሰብሰው፣ ይሄ የሚሞተው፣ ይሄ የሚደክመው፣ ይሄ የሚተኛው፣ ይሄ የሚታገለን አይደለም የእግዚአብሔርን መንግሥት የሚወርሰው። ስጋና ደም የእግዚአብሔርን መንግሥት አይወርሱም። የሚጠፋው የማይጠፋውን አይወርስም። የእግዚአብሔር መንግሥት ዘላለማዊ ነው፣ የማይጠፋ ነው። የማይጠፋውን ዘላለማዊ መንግስትና ክብር እግዚአብሔር ራሱ ቅዱሳን መላእክቱ እነ አብርሃም እነ ይስሐቅ እነ ያዕቆብ ቅዱሳን እልፍ አእላፋት 24ቱ ሽማግሌዎች 4ቱ እንስሳት የሚኖሩበት እዛ ቦታ ይሄ የሚጠፋው ገብቶ ሊወርስ አይችልም። የግድ መለወጥ አለበት። ሚስጥሩ ይግባቸዋል። እኔ ይገርመኛል። ራሳችንን እናውቃለን፣ ግን ይሄ የሚጠፋውን ስጋ የለበስን ግን አንሆንም። ራሴን ማላውቅ አልሆንም። ታደሰን አውቀዋለሁ፣ አብርሃምን አውቀዋለሁ፣ ጳውሎስን አውቀዋለሁ፣ እርስ በርስ እንተዋወቃለን። ነገር ግን ይሄ አሁን ያለን አይነት ስጋ አይደለም ያለን። ምን ብሏልና የሚጠፋው የማይጠፋውን ምን አይለው ማለት አይወርሰውም። በሌላ አማርኛ ምንም ያህል ቢወደን ጌታ ከዚህ አመፀኛ ስጋ ጋር የእግዚአብሔር መንግስት እንድንወርስ አያደርገንም። የግድ ይሄ የሚጠፋው በማይጠፋው መዋጥ አለበት። ስጋና ደም አመፀኛው መሻር አለበት። ይሄን የሚሽር ጌታ ስሙ ብሩክ ይሁን። ከዛ እንዴት እንደሚሆን ሂደቱን መዘርዘር ይጀምራል። ቁጥር 51 ላይ እንደዚህ ይላል፣ እነሆ አንድ ሚስጥር እነግራችኋለሁ። አሁን ጳውሎስ ሊናገር ያለው ምንድን ነው? ሚስጥር ነው። እስቲ ሚስጥር በሉ እስቲ። እስከ ዛሬ ያልተገለጠ፣ እስከ ዛሬ ሚስጥር ሆኖ ቆይቶ የነበረ፣ እስከ ዛሬ ሰዎች ያልተረዱት አንድ ሚስጥር እነግራችኋለሁ። በምን ጉዳይ ላይ? በትንሣኤ ጉዳይ ላይ አንድ ሚስጥር እነግራችኋለሁ። ምን? ኦኬ፣ ትንሣኤ ሙታን ሲሆን ሌላው ሰው እንዴት ነው የሞተውስ? ሞቷል። ያልሞተው እንዴት እንደሚሆን መዘርዘር ይጀምራል። ሁላችን አናንቀላፋም፣ ነገር ግን ሁላችን እንለወጣለን። መጀመሪያ ምን ይላል? ሁላችን አናንቀላፋም። አናንቀላፋም ማለት በእግዚአብሔር ቃል ሁሉም ሰው ምን አይልም ማለት ነው፣ አይሞትም። ጌታ ትንሣኤ ሙታን እንዲሆን መለከቱን በሚያሳውጅበት ጊዜ የሞቱ አማኞች እንዳሉ ሁሉ ያልሞቱ በሕይወት ያሉ ነፍሳቸው በስጋቸው ውስጥ ያለ እንደ ሰው ዕለታዊውን ኑሮ የሚኖሩ ሰዎች ባሉበት ሁኔታ ነው የትንሣኤ ሙታን አዋጅ የሚታወጀው። ሁላችን አናንቀላፋም ማለት ትንሣኤ ሙታን የሚሆነው ሁሉ ሰው ከሞተ በኋላ ሁሉን ሰው በማስነሳት ሂደት አይደለም።
ትንሣኤ ሙታን ይሆናል። ነገር ግን ሁሉ ሰው አይሞትም። በሉት አጠገባችኋለሁ። ሚስጥር ነው አለ። ይሄንን እስከ ዛሬ እግዚአብሔር ያልገለጠው አሁን የገለጠው ነገር ነው አለ። እስኪ ከዛ በፊት አልተነገረም ነበር በእግዚአብሔር ቃል ውስጥ ይሄ እውነት። ሙታን ትንሣኤ እንዳለ በብሉይ ኪዳን ብዙ ክፍሎች ውስጥ አለ። ሂደቱ ግን ግልጽ አልነበረም። ነገር ግን አለ ሁላችን አናንቀላፋም። በህይወት ያለው አለ፣ ያንቀላፋው አንቀላፍቷል ማለት የሞተው ሞቶ ተቀብሯል። ሞቶ የተቀበረውም በህይወት ያለውም ይለወጣል። የትንሣኤን አካል ለመልበስ ምን ይሆናል? ይለወጣል። ዛሬ አንበሳ ይበላው፣ ዛሬ ሜዲትራኒያን ውስጥ የገባ፣ ዛሬ ሰዎች ግፍ ሰርተው ገለው ሳውዲ አረቢያ መንግስት አንድ ጊዜ ቱርክ ውስጥ ያደረገችውን ሰምታችኋል አይደል? በጣም የሚጠሉትን ሚስጥራቸውን የሚያወጣ አንድ የገዛ የሮያል ፋሚሊ ቤተሰብ የሆነ ሰው ኤምባሲ ውስጥ ጉዳይ ለማስፈጸም ሲገባ ተልከው ገብተው እሱም ገለው ቁርጥርጥ አድርገው በአሲድ ፈጅተው ምኑንም እንዳይገኝ በአሲድ አቃጥለው በቃ ተፈልጎ ሊገኝ አልቻለም። ይሄ ሰው በጌታ ቢሆን ምን ይሆናል? በዛን ቀን ትንሣኤ ሙታን ያገኝ። ያለ ጌታም ቢሆን የሚነሳበት ጊዜ ነው እንጂ በኋላ የሚሆነው ይነሳል። ይሄ ሰው ትንሣኤ ሙታን አለ ወይ ለህይወት ወይ ለፍርድ ሰዎች ምን ይሆናል? ይነሳሉ። አሁን ግን እያየን ያለነው ስለነማን ነው? ስለ አማኞች ነው። አምነው ስለሞቱ አማኞችና በህይወት ስላሉ ጌታ ሲመጣ ትንሣኤ ሙታን ደረሰ የሚለው አዋጅ በሚታወጅበት መለከት በሚነፋበት ጊዜ ጌታን እያመለኩና እያገለገሉ እግዚአብሔርን እየፈሩ የዕለታዊ ኑሯቸውን እየመሩ ያሉ አማኞች ምን እንደሚሆኑ ነው የሚነግረን እዚህ ጋር። ትንሣኤ ሙታን ሂደቱ ይሄ ነው አለ። እኛም እንለወጣለን። በሌላ አማርኛ ይሄ በስባሹ ይለወጣል፣ ይሄ ሟቹ የማይሞት ይሆናል በህይወት እያለን ከመጣ። መቼም ብዙዎቻችን ጌታ ቢመጣ በህይወት እያለን ቢመጣ ነው የምንመርጠው። ታማኝ ነው። እስቲ ስንቶቻችን እንደዚህ ምናስ? እኔ ታማኝ ነው በእውነቱ። አንዳንዶቻችሁ ግን እጃችሁን አላወጣችሁ። እንደው ቢቻል ሳንሞት ትራንስፈር ብናደርግ ነው ምን ፈልገው? ሳንሞት እንደ ኤልያስ እንደ ሄኖክ ብንወሰን ነው የምንመርጠው። ግድ የለም መቼ እንደሆነ ባናውቅም ብንሞትም ባንሞትም አንድ ቀን ጌታ መጥቶ የትንሣኤ አካል ይሰጠናል። አሜን ነው ወይ? እውነቱ ይሄ ነው። እኛም እንለወጣለን። ቁጥር 52 ይህም የሚሆነው መቼ ነው ታዲያ? ይሄስ የሚሆነው መቼ ነው? በሕይወት ያሉ አማኞች የሚለወጡበት፣ የሞቱ ደግሞ የሚነሱበት። መለወጥም መነሳትም እኩል የሚከናወነው መቼ ነው ለሚለው መልስ ሊሰጥ ቁጥር 52 ላይ ይህም የሚሆነው የመጨረሻው መለከት ሲነፋ ድንገት በቅጽበት አይን ነው። ብርቱ የጌታ መልአክ አንድ ነገር እየጠበቀ ነው። እሱ የሚነፋው መለከት በመቃብሩ ስላሉት ሁሉ ተሰምቶ በምድር ላይ በመከራ በትግል ጌታን እያመለኩ ለሚኖሩት ጆሮ ተሰምቶ የሞቱትን የሚያስነሳበት በሕይወት ያሉትን ደግሞ የሚለውጥበት ሰማያዊ አካል የሚያለብስበት መለከት እንዲነፋ ብርቱ የጌታ መልአክ ንፋ የሚለውን ትእዛዝ እየጠበቀ ነው። መቼ? ኤኒ ታይም፣ በማናቸውም ጊዜ ሊሆን የሚችል። ክብር ለእግዚአብሔር ይሁን። መለከት ይነፋ የሚል ጌታ ስሙ ይባረክ። ሞት ያብቃ የሚል ጌታ ስሙ ይባረክ። መለከት ድንገት ሲነፋ በቅጽበት አይን ነው። በሌላ አማርኛ ይሄ ሁሉ እኔን የገረመኝ ይሄ ነው። ከአዳም ዘመን ጀምሮ የሞተ ሰው ቁጥርና አሁን በሕይወት ያለው ሰው ቁጥር ምን ያህል ይበላለጣል ብላችሁ እስቲ ለደቂቃ ለማሰብ ሞክሩ። ምድር የበላችው የሰው ቁጥር፣ የቀበረችው የሰው ቁጥር በሕይወት ካለው በብዙ እጥፍ ይበልጣል። ዓለም ከተፈጠረበት ጊዜ ጀምሮ እየሞተ ስለሆነ ሰው፣ በተለይ የጌታ ሆነው ግፍ የተሰራባቸው ጌታን አገልግለው አምልከው ያለፉ የሞቱ ለአውሬ የተሰጡ እነዚህ ሁሉ ብዛታቸው ስፍር ቁጥር የለው። የራእይን መጽሐፍ ሄዳችሁ ስትመለከቱ ምን ይላል? አንዳች ሊቆጥራቸው የማይችል ቆመው ሃሌሉያ እያሉ ለበጉና በዙፋኑ ላይ ለተቀመጠው ምን አረጉ ይላል? ዘመሩለት ይላል። እነዚህ ሁሉ አማኞች ናቸው። እነዚህ ሁሉ አማኞች ትንሣኤ ሙታን የሚያገኙበት፣ በሕይወት ያሉት ደግሞ የሚለወጡበት። የኢትዮጵያ አማኞች ቁጥር ሁሉም ይድናሉ ብለን እናስብና ማን እንደሚድነን እንደማይድን እግዚአብሔር ነው የሚያውቀው። ማን እውነተኛ ክርስቲያን እንደሆነና እንዳልሆነ እግዚአብሔር ነው የሚያውቀው። ግን ኢትዮጵያ ውስጥ ያሉ አማኞች ቁጥር 35 ሚሊዮን ነው ተብሏል። በአሁኑ ሰዓት 35 ሚሊዮን አማኝ በቅጽበት አሁን ጌታ ቢመጣ የሚበሰብሰው አካል የማይበሰብስ የሚሆነው ሰዓት ፈይቶበት አይደለም፣ ቀናት ፈይቶበት አይደለም፣ በተራ ተሰርቶ አይደለም። ተሰለፉና እሱን ስጨርስ ደግሞ አንተን እለውጣለሁ ተብሎ አይደለም። ሁሉም በቅጽበት አይን ይለወጣል። ለእግዚአብሔር ሁሉ ይቻለዋልና ክብር ለስሙ ይሁን።
የኢትዮጵያ 35 ሚሊዮን ከሆነ ጣሊያን ውስጥ ያለውን ቁጥር ጨምሩት፣ ሌላው ዓለም ውስጥ ያለውን ጨምሩት። ይሄ ሁሉ ሰው የሚለወጠው በምንድን ነው አለ የእግዚአብሔር ቃል እዚህ ጋር? በቅጽበት አይን ነው። ጌታ ሲሰራ እንደኔና እንደናንተ አይነት ጊዜ ያስፈልገው። በቅጽበት አይን ለውጥ ይሆናል። ኦኬ እንቀጥል። መለከት ይነፋል፣ ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። መለከቱ ሲነፋ የሚሆነው ምንድን ነው? በዛ ቅጽበት ውስጥ ቀዳሚ ሆነው በጌታ አምነው የሞቱ ምን ሆነው ይነሳሉ? የማይበሰብሱ ሆነው ይነሳሉ። እኛ ደግሞ በሕይወት ያለነው እንለወጣለን። ክብር ለስሙ ይሁን። ኢየሱስ ከላይ ሲገለጥልን በቅጽበት አይን እንለወጣለን። ስደቱም አልፎ ያለን መከራ እንፈነጫለን በዛይ ተራራ። ኢየሱስ ከላይ ሲገለጥልን በቅጽበት አይን እንለወጣለን። ስደቱም አልፎ ያለን መከራ እንፈነጫለን በዛይ ተራራ። መቼ? በቅጽበት አይን መለከት ሲነፋ። ክብር ለእግዚአብሔር ይሁን። ወገኖቼ የቆሮንቶስን ክርስቲያኖች የሚጠብቃቸውን ይህን ትልቅ ተስፋ ዘንግተው ዛሬ አጓጉል ኑሮ እየኖሩ ነገ ትንሣኤ እንዳያመልጣቸው ትንሣኤ ሙታን መኖሩንና ሂደቱን በዝርዝር መንፈስ ቅዱስ በጳውሎስ በኩል ሲያስተምራቸው እናያለን። ዓላማ የሌለው ሰው ዓላማ ቢስ የሆነ ኑሮ ይኖራል። ዓላማው ትንሣኤ የሆነ ሰው ከትንሣኤ እንዳይጎድል ትንሣኤን ዓላማው እያደረገ ያንዳንዷን እርምጃ ለእግዚአብሔር እየተገዛ ለመኖር የሚተጋ ይሆናል። እግዚአብሔር በዚህ መንፈስ ይባርካችሁ ወገኖች። እኛም እንለወጣለን። እነሱ ይነሳሉ፣ እኛ እንለወጣለን። ይሄ ሁሉ ግን የሚሆነው በቅጽበት አይን ነው። ለምን ሲባል ቁጥር 50 ላይ እንደነገርኳችሁ ቁጥር 53 ላይ እንደዚህ ይላል፣ የሚጠፋው የማይጠፋውን የሚሞተው የማይሞተውን ሊለብስ ይገባዋልና። ይሄ ጠፊ ሰውነት የማይጠፋ እዛ የሚያኖር ማንነት መልበስ አለበት። የሚሻረው የሚያረጀው የሚያደክመው እንደዛ መሆን አለበት፣ መለወጥ አለበት አለና ቁጥር 54 የሚጠፋው የማይጠፋውን የሚሞተውም የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። እስካሁን ድረስ ሞት በድል አልተዋጠም። በጌታ ቢሸነፍም የጌታ በሆኑት ላይ ግን እየሰራ ነው ሞት። በሌላ አማርኛ እኔና እናንተ በጌታ አምነን ምን እየሆንን ነው? አሁንም እየሞትን። ሪስትሪክሽን ነው የተጣለበት፣ ገደብ ነው የተጣለበት እንጂ ሙሉ በሙሉ የመግደል ስልጣኑን የመግደል አቅሙን አላጣም። በአማኞች ላይ ያለውን ስልጣን አላጣም። ሞት አልቆመም፣ ሞት አልተከለከለም። በዛ ፕሮሰስ ውስጥ ማለፍ አለብን። ሞት የሚከለከለው መለከቱ ተነፍቶ በዚህ የመለከት አዋጅ መሰረት የሞቱት ተነስተው በሕይወት ያሉት ከተለወጡ በኋላ ነው። ከዛ በፊት ግን አይቻልም አለ። በዚያን ጊዜ ሞት በድል ተዋጠ፣ ሞትም ድል በመነሳት ተዋጠ የሚለው ቃል ይፈጸማል አለ። መቼ ነው ይሄ የሚፈጸመው? ትንሣኤ ሙታን ሲሆን። መቼ ነው የሚፈጸመው? እኛ በሕይወት ያለነው ስንለወጥ። ወንድሞቼ እህቶቼ፣ ዛሬ ሰው ሁሉ የሚፈራው ሞት አንድ ቀን ተራውን አማኞች አፋቸውን ሞልተው የትንሣኤ ሙታንን የተቀበሉ ቅዱሳን አፋቸውን ሞልተው ሞት ሆይ ድል መንሳትህ የታል ብለው የሚናገሩበት ቀን ይመጣል። ዛሬ ሞትን እንፈራለን። ዛሬ ሞት የሚመጣባቸው መንገዶች ብዙ ናቸው። ብዙ ሀሳቦች ማየት እንችላለን። አንድ ቀን ግን ቁጥር 55 ተመልከቱት ምን ማለት እንደሆነ። እንዲሁም ሞት ሆይ ድል መንሳትህ የታል፣ ሞት ሆይ መንደፊያህስ የታል የተባለው ቃል ይፈጸማል። በሌላ አማርኛ ምን አይነት ነገር ነው የሚያሳየን የእግዚአብሔር ቃል በዚህ ክፍል? አንድ ነገር በምናባችን እንዲሳል ነው የሚያደርገው። ይህን ክፍል ስታነቡ ሞት ሙሉ በሙሉ የሚሸነፈው አሁን አይደለም ትንሣኤ ሙታን ሲሆን ነው አለን። ሞት በቅዱሳን ላይ ያለውን ስልጣን ለዘላለም የሚያጣው ከትንሣኤ ሙታን በኋላ ነው አለን። ጌታችን በመለከቱ መነፋት ከሞት ያስነሳቸውና በስጋ ደግሞ በሕይወት እያሉ የለወጣቸው ሰዎች ለዘላለም የትንሣኤ አካል የለበሱ ሰዎች የሚኖሩበት ቦታ መኖር ሊጀምሩ ሲሉ ነው ሞት ሆይ ድል አድራጊነት የታል? አሸናፊነት የታል? ኃያሉን ያንበረከከው፣ ታማኙን አገልጋይ ያንበረከከው፣ ጨዋውን ያንበረከከው፣ ጦረኛ የተባለውን ያንበረከከው፣ ሁሉን የገዛኸው አንተ ሞት አሁን የታለ መውጊያ? እኛ ላይ አይሰራም ይሉታል። ወገኖች አንድ ቀን ሞት ላይ እንፎክራለን። እስቲ አሜን ነው ወይ? መቼ? ትንሣኤ ሙታን ሲሆን።
መውጊያ የታለ? በዚህ መውጊያ የነካኸው በሙሉ ይሞት ነበር፣ እኛም ሞተን ነበር። ዛሬ ግን ኢየሱስ ሞትን የሚያሸንፍ ማንነት ሰጥቶን፣ የማይሞት ማንነት ሰጥቶን ተነስተናል። ከዚህ በኋላ በእኛ ላይ ያለ ስልጣን እንደ ድሮ የታለ ይሉታል። አንድ ቀን የታለ ስልጣንህ እንላለን ወገኖች። የታለ አቅምህ? መናደፊያ። ዛሬ ሞት የሚናደፍባቸው መንገዶች ብዙ ናቸው አይደል? አንዳንዱን በመርዝ ይገለዋል፣ አንዳንዱን በኤችአይቪ ይገለዋል፣ አንዳንዱን በጉበት በሽታ ይገለዋል፣ አንዳንዱን በዚህኛው በሽታ ይገለዋል፣ አንዳንዱን በኃጢአት ይገለዋል፣ አንዳንዱን በዝሙት ይገለዋል፣ አንዳንዱን በመጠጥ ይገለዋል። ስንት መናደፊያ ነው ያለው ሞት። መርዙን መናደፊያ ማለት መንደፊያ ማለት ምን ማለት እንደሆነ ታውቃላችሁ? እባብ ሲናደፍ ሰው ውስጥ ምን ነው የሚከተው? መርዝ። መርዙ ወሰውነት ውስጥ ተሰራይቶ ሰውየውን ምን ያደርገዋል? መኖር እንዲያቆም ያደርገዋል። ሞት ሰዎች በምድር ላይ መኖር እንዲያቆሙ ሰዎችን የሚነድፍበት የተለያየ ነገር አለው። መጽሐፍ ቅዱስ ሳነብ የሚገርመኝ እውነት ነው ሁሉ ጊዜ የማገኘው። ስለ ኤልሳ ሲናገር ምን ይላል? ኤልሳዕም በሚሞትበት በሽታ ታመመ ይላል። ሰው ሁሉ ወደ ጌታ የሚጠራበት ሞት እሱን የሚነድፍበት የሆነ ነገር አለው ይላል መጽሐፍ ቅዱስ። ባይናገር ነው እንጂ ባያብራራው ነው እንጂ የሚገባው መቼ ነው? ወጣቱ ይሄ አይገባው። 40 ስንሻገር ሊገባን ይጀምራል። 40 ስንሻገር በፊት ወደ ስራ፣ በፊት ወደ ገንዘብ፣ በፊት ይሄን ወደ ማሟላት ስንሮጥ የነበርነው እንዴ ጤንነትን መንከባከብም ያስፈልጋል፣ ሆስፒታል መሄድ ተገቢ ነው፣ መመርመር ተገቢ ነው ማለት ይጀምራል። ትገባናለች። የሞት መናደፊያ መንገድ ነው ይሄ። ሞት ሆይ መውጊያ የታል ብሎ ሲለው፣ መናደፊያ የታለ ብሎ ሲለው፣ ሰውን በቁጥጥር ስር አድርገህ ሳይወደው ምርኮኛ ሆኖ ባንተ እጅ ሞቶ ወደ መቃብር እንዲወርድ ስታረግበት የነበረው ያ ዘዴ ያ ሜካኒዝም አሁን አይሰራም እያለው ነው። በትንሣኤ ጊዜ በትንሣኤ ሰውነት ላይ ህመም አይሰራም፣ ኃጢአት አይሰራም፣ አመፅ አይሰራም። የሚሰለጥንበት ማ ብቻ ይሆናል? ጌታ ብቻ ይሆናል። ክብር ለስሙ ይሁን። እንነሳለን በሉት። አጠገባቸው ያለው ሰው ስንነሳ ሞት ላይ እንፎክራለን በሉት። እዚህ ሞት ሆይ መውጊያ የታለ? ሞት ሆይ ዛሬ ደግሞ ምን እንለዋለን ማለት ነው? ሞት ሆይ አንድ ቀን ጌታ ስለሚያስነሳኝ እፎክርብሃለሁ እንላለን። ዛሬም ቢሆን አንፈራም። ለምን ሲባል እንደምንነሳ እናውቃለን። ጌታ ኢየሱስ ታስታውሳላችሁ? ከደቀ መዛሙርቱ ጋር ሲነጋገር ምን ይል ነበር? እነሱ አይገባቸውም፣ እነሱ ይጨነቁ ነበር። እንደሚሞት ይነግራቸው ነበር። ነገር ግን በሶስተኛው ቀን እነሳለሁ ይላቸው ነበር። እንደሚነሳ እየነገረ እንደሚሞት ይነግራቸው ነበር። እንደምንነሳ ሳናውቅ እንደምንሞት ማወቅ ፍርሃት ነው የሚያመጣው፣ ስጋት ነው የሚያመጣው፣ ጭንቀት ነው የሚያመጣው። እንደምንነሳና የማይበሰብስ አካል እንደምንለብስ በሰለጠነብን ወደ ሞት በወሰደን ነገር ላይ አፋችንን ከፍተን ሞት ሆይ ያ ጉልበትህ የታል ትላንት የገዛኝ የማረከኝ እንደምንል ስናውቅ ግን ሞትን እንኳን የምንጋፈጣት በምን ይሆናል? ያለ ፍርሃት ይሆናል። 9 ሞት መጣ ቢለው አንዱን ግባ ብለዋል አለ። አቶ ከኔ አቤት 9 ሞቶች ተሰልፈው እዛ ጋር እየጠበቁ ነው ውጪ ሲባል እኔ እኮ ዞሮ ያንዱ ነኝ፣ አንደኛውን ግባ ብለው 8ቱ ምን ያደርጋሉ? በሞት ወደ ማን ነው መሄደው እንላለን እኔና እናንተ። ለዚህ ነው እኮ የቅዱሳኑ ሞት በእግዚአብሔር ፊት ምን ያለ ነው ይላል? የከበረ ነው። እንደሚነሱ ያውቃሉ። ጌታቸውን ለማየት እንደሚሄዱ ያውቃሉ። እስቲ አሜን ነው ወይ? በሞት ጌታዬ ላይ ነው መሄደው ወልሲ። ክብር ለስሙ ይሁን። ብንኖር የምንኖረው ለጌታ፣ ብንሞት ደግሞ የምንሄደው ወደ ማን ነው? ወደ ጌታ ነው። ጳውሎስ ሞት ሆይ መውጊያ የታለ ይላል። ትላንት የፈለከውን ያደረከን ዛሬ ምንም ልታረገን አትችልም ሞት ሆይ ትሉታላችሁ። እኛም በእጅ ነበርን፣ አስገብረህን ነበረ፣ ተቆጣጥረህን ነበረ፣ መሞት ሳንፈልግ እንድንሞት አድርገህን ነበረ፣ መኖር እየፈለግን አማራጭ ስለሌለን ተቆጣጥረህን ነበር። የተኮስከው ፍላጻ የወረወርከው ፍላጻ በቀላሉ ያገኘን ነበር። ዛሬ ግን የትንሣኤ አካል ስለለበስን ፍላጻ አያገኘንም ትሉታላችሁ። የሞት ፍላጻ የማይነካውን አካል ትለብሳላችሁ አለ ጌታ በትንሣኤ ጊዜ። ክብር ለስሙ ይሁን። ጳውሎስ ይሄ ተስፋ ስላላችሁ ይሄ ክብር ስለሚጠብቃችሁ በዚህ እየተጽናናችሁ እምነታችሁን ጠብቃችሁ እግዚአብሔርን ፈርታችሁ ኑሩ ይላቸዋል የቆሮንቶስን ሰዎች። ሞትን ብቻ አይደለም ሲኦል ሆይ ይሌለ ሲኦል ሆይ። ሲኦል የሚለው ቃል መቃብር ማለት ነው። ከመቃብር በተጨማሪ ደግሞ ሲኦል የሚለው ቃል የሙታን መናፍስት የሚቆዩበት ስፍራ ነው።
እስከ ፍርድ ቀን በጌታ የማያምኑ እና እርኩሳን መናፍስ የሚታሰሩበትን ስፍራ ሲኦል ይለዋል። አሁን እግዚአብሔር ፍርድ አልፈረደም። ወደ እሳት ባህር የሚጣለው ገና አልተጣለም። ወደ ዘላለም ሕይወት መግባት ያለበት ገና አልገባም። በነጭ ዙፋን ፍርድ ጊዜ ነው ይሄ የሚሆነው መጽሐፍ ቅዱስ እንደሚነገር። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በተሰቀለበት በዚያ ጊዜ አጠገቡ ከነበሩ ሁለት ወንበዴዎች አንደኛውን ምን አለው ይለናል? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። በሌላ አማርኛ ስቃይ ወደሌለበት ሕያዋን የሆኑ መንፈሶች ጌታ ደሞዝ እስከሚከፍልበት ብድራት እስከሚሰጥበት ወደ ዘላለም መንግስቱ እስከሚያስገባበት ጊዜ ድረስ ገነት በሚባለው ቦታ እንደሚቆዩ ያመለክተናል መጽሐፍ ቅዱስ። ገነት የቅዱሳን መቆያ ሲሆን ሲኦል የሙታን መናፍስት መቆያና ለፍርድ ቀን ከዚያ ወጥተው ሲኦልን በሱ ውስጥ ያሉትን ሙታን ሰጠ ስለሚል ታዲያ ሲኦል ሙታኑን ሲሰጥ አብሮ መቃብርም ሙታኑን ይሰጣል። ሲኦል ማለት መቃብር ማለትም ስለሆነ ሁለት ትርጉም ስላለ በዚህ ስፍራ ግን እየተነገረ ያለው ስለ አማኞች ነው። ስለ አማኞች ከተነገረ የአማኞች ነፍስ ከሞቱ በኋላ በገነት ነው እንጂ በሲኦል ስላልሆነ እየተናገረ ያለው ስለምንድን ነው ማለት ነው? ስለ መቃብር ነው። ጌታን የሚወዱ እኛንም የሚወዱ እኛም የምንወዳቸው ወንድም እህቶቻችን አገልጋዮቻችን የተቀበሩበትን ቦታ አንድ ቀን ጌታ ይፈነቅለዋል። እስቲ አሜን ነው። የዚያን ቀን እነሱ መቃብሩን ፈንቅለው ተነስተው መቃብር ሆይ ድል መንሳት የታል? የገቡትን ሁሉ ይዘህ የምታስቀርበት ዘመን አፍን ከፍተ መዋጥ ብቻ የሆነው ዘመን አበቃ። ምክንያቱም ከእንግዲህ በኋላ በአንተ እጅ ላንቀበር የትንሣኤ አካል ለብሰን ምን ብለናል? ተነስተናል። ክብር ለጌታ ይሁን። መቃብር አቅም የሚያጣበት ቀን ይመጣል። የትንሣኤ ሙታን ቀን ይባላል። አፈር ነህና ወደ አፈር ትመለሳለህ የሚባለው ሰው አብቅቶ ከሰማይ ሰማያዊ ነው የሰማያዊውን መልክ እንመስላለን እንለብሳለን የተባለው ሰው ሰማያዊ ማንነት ስለሚለብስ በሰማይ ለዘላለም ለመኖር የምንነሳበት ቀን አለ። ያ ቀን የትንሣኤ ሙታን ቀን ይባላል። ተስፋ አለን ወንድሞቼ እህቶቼ፣ ተስፋ አለን። እስቲ አሜን ነው ወይ? ስለዚህ ሞት መጨረሻችን አይደለም። ለዚህ ነው ሞትን ዓለማውያን እንደሚፈሩት እንደማንፈራው። ድምፅ ብንሰማም ውስጣችን እንደው ብኖር ጌታ ሆይ ጥቂት ብኖር ለልጆቼ ብኖር ለቅዱሳን ብኖር ለመንግስት ስራ ብኖር የሚል ስሜት ቢሰማንም ነገር ግን የት እንደምንሄድ እናውቃለን። ከዛ በኋላ ደግሞ በትንሣኤ ሙታን ተነስተን ጌታ ፊት እንደምንቆም ሁለተኛ እንደማንሞት እናውቃለን። ከዚህ የተነሳ ስለ ሞት ስጋት የለንም። ክርስቲያን ስለ ሞት አይሰጋም። ይልቁኑ ምድር ላይ ኖሮ ጌታን እንዳይበድል ነው የሚሰጋው። እንዲያውም አንዳንድ ጊዜ እንዲህ ብለን የጸለይንበትን ጊዜ እኔ የጸለይኩበትን ጊዜ አስታውሳለሁ። ጌታ ሆይ ኖሬ ከምበድልህ ውሰደኝ፣ ኖሬ ከምበድልህ ከማመጽብህ ከመንግስት ከምጎድል ስጋዬ ከሚጎትተኝ ጌታ ሆይ ውሰደኝ ብዬ የጸለይኩባቸው ጊዜዎች አሉ። ዛሬ አይደለም፣ ያኔ በልጅነት ከራሴ ጋር እታገል በነበረ ጊዜ ከሁኔታዎች ጋር እታገል በነበረ ጊዜ ጌታ ሆይ እንዳልበድልህ ኃይልህን ቀምሼ ክብርህን አይቼ ክብርህ ተንሰራፍቶ ባይኔ ተመልክቼ ያን ሁሉ ዘነጋው ዓለምን አይቼ ልሄድም ተመከርኩ ካንተ ተለይቼ አንተ ግን ጌታ ሆይ ጠብቀኝ ልጅህን እግሬን ልትመልሰው ልትረዳኝ ፍጠን። አንተ ግን ጌታ ሆይ ጠብቀኝ ልጅህን እግሬን ልትመልሰው ልትረዳኝ ፍጠን። ፍቅር ግድ ይለኛል እንዳልለይህ ኮብልዬም ልጠፋ ከድሎት ደጅህ ከችጋሩ ሌላ ጸጋ ምሕረትህ አያስጨክኑኝም ትዝታዎችህ። እንዲህ ያለቀስንበት ዘመን አለ። ጌታ ይባርከው ፓስተር ተስፋዬ፣ እኔ በጣም ነው ወንድ እውነት ነው ከዘመረው እንዲህ ባለቀስን ጊዜ ያለቀስነው እንኑር ብለን አይደለም። ጌታ ሆይ በድዬ ስቼ በስጋዬ ተጎትቼ አባብለውኝ ከዘላለም መንግስት እንዳልጎድል ይሄኛውን አሳጥረህ ያኛውን ስጠኝ ብሎ ነው የሚጸልየው ክርስቲያን እንጂ ሞት አይፈራም። ክርስቲያን ለምን እንደሚነሳ ያውቃል። ጌታ ተነስቷልና እኛም እንነሳለን። እስቲ አሜን ነው ወይ? አዎ ይሄ የተረጋገጠ ነው።
እንደምንነሳ ማረጋገጫው ጌታ ኢየሱስ መነሳቱ ማህተሙ እሱ ነው። ኢየሱስ አምላክ ነው ስንል ማረጋገጫችን ትንሣኤው ነው። ክርስትና እውነተኛ ሃይማኖት ነው ስንል ማረጋገጫው የትንሣኤ ሙታን ነው። ሁሉ ሞተው ሲቀሩ ኢየሱስ ብቻ ተነስቷል። እንዴ በዓለም ላይ ሁሉ እውነተኛ ነኝ እያለ ፊቴ ቢሰለፍ ማን እውነተኛ እንደሆነ መጨረሻ ላይ የምለካው በትንሣኤ ሙታን ነው። ሞቶ የቀረ ምንም ያህል እውነት ቢኖረው እንደ ኢየሱስ አይደለም። ኢየሱስ ግን ተነስቷል። ከተነሳ እኔንም ምን ይለኛል? ያስነሳኛል። ቃል ገብቶልኛል። ወደ እኔ እሄዳለሁ፣ ስፍራ አዘጋጅላችኋለሁ፣ እኔ ባለሁበትም እንድትሆኑ ተመልሼ እመጣለሁ፣ እኔ ወዳለሁበትም ስፍራ ወስዳችኋለሁ፣ በአባቴ ቤት ብዙ መኖሪያ አለ ብሎናል። አባታችን ቤት ለሰማይ አካል የሚሆን ብዙ መኖሪያ አለ። አካሉን ሰጥቶ ወደዛ ይወስደናል ጌታ ሲያመና ባይ። ስለዚህ አንድ ቀን መቃብር ሆይ ኃይልህ የት አለ? ተቆጣጣሪነት የት አለ? አሸናፊነት የት አለ? እያለቀስን የምንቀብርበትን ዘመን አብቅቷል ምንልበት ቀን እየወደድናቸው ቀብረናቸው የተመለስናቸውን እናገኛቸዋለን። ያ ታሪክ ያበቃል። ጳውሎስ ሞቶ መውጊያ የት አለ ትላላችሁ አንድ ቀን እያለ እነዚህን አንዳንድ ሾላኮች ሾልኮ ገብተው እባክህ ዛሬ የሚያስደስትህን እያረክ ኑር፣ ትንሣኤ ሙታን የለም ፍርድ የለም እያሉ ህዝቡን ግራ ያጋቡትን እያጋለጠ በእግዚአብሔር ቃል ብርሃን እነዚህን ለትንሣኤ ሲያዘጋጃቸው እናያለን። ወንድሞቼ እህቶች፣ ሞቶ መውጊያ የት አለ? የሞት የአሸናፊነት ምልክት፣ የመቃብር የአሸናፊነት ምልክት የሚያበቃበት ቀን፣ አገዛዙ የሚያበቃበት ቀን። ያ ተስፋ ያለው ታዲያ እግዚአብሔርን እየፈራን መኖር ያለበት። ይህንም በተስፋ የሚጠብቅ የከበረ ነገር የሚጠብቅ እንዴት በትናንሽ ነገሮች ይወሰዳል ወገኖች? ሞት በሩን የቆለፈባቸው የዘጋባቸው የያዛቸው እስረኞች ያረጋቸው በተለይ መቃብር፣ እነዚህ ሁሉ የመቃብሩ በር አንድ የጌታ መለከት ሲነፋ ከያለበት ይከፈታል። ሰንሰለት ከእግራቸው ይጣላል። አይታችኋል? እስረኞች ሞት የተፈረደባቸው እስረኞች እንዴት እንደሚሄዱ አይታችኋል? እጃቸው ታስሮ እግራቸው በሰንሰለት ታስሮ እጅና እግራቸውን እንደገና በሌላ ሰንሰለት አስረው ክሽክሽ 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 እያረጉ እንደ ልብ እንኳን አይራመዱም። እንደዛ ነው የሚሄዱት። ሞትና መቃብር የሰውን ልጅ እንደዚህ አድርጎ ይዞታል፣ አማኝ የሆነውንም ያልሆነውንም። ያንን ግን አንድ ቀን ጌታ መለከቱን ሲያስነፋው መልአኩን ንፋ ሲለው ያ ሰንሰለት መቃብር ካሉት ላይ ይወድቃል። ጴጥሮስን አይታችኋል? እንዳይወጣ ምን ያደረጉት ይላል? በውስጠኛው ክፍል ወስደው በወታደሮች መካከል አንድ እግሩን ከአንድ ወታደር ጋር፣ ሌላ እግሩን ከሌላ ወታደር ጋር፣ እጁን ከሌላ ወታደር ጋር፣ ሌላኛውን እጁን እንደዛ አስረውት ነበረ ይላል፣ እንዳያመልጥ። ሞት አንዳንዴ የሚቆጣጠርበት ሁኔታዎች እኛን የሚቆጣጠሩበት መንገድ በእኛ አእምሮ ልናመልጠው የማንችለው ነገር ነው። ይሄ ማለት ግን ለእግዚአብሔር የሚሳነው ነገር አለ ማለት አይደለም። ለእግዚአብሔር የሚሳነው ነገር የለም። እሱ ሁሉን ቻይ ነው። ስለዚህ ጌታ መልአኩን ላከ፣ ራሱ አልመጣም። ጌታ መልአኩን ላከና ጠጋ ብሎ ጴጥሮስን ጎኑን ነካ አድርጎ ጴጥሮስ አለ፣ ተነስ፣ ጫማህን አድርግ፣ ልብስን ልበስ፣ ውጣ አለ። ብድግ ሲል ሰንሰለቱ እንደዛ እንደተኙ ከላዩ ላይ ወደቀ ይላል። ትንሣኤ ሙታን ሲሆን የመቃብር ሰንሰለት፣ የአሸናፊነቱ ጉልበት፣ የመበስበስ ኃይል ከኔና ከእናንተ ላይ ይወድቃል። የሞት ምርኮኛ መሆናችን ያበቃል። ያበቃል ወገኖቼ። ይህን ተስፋ ተመልከቱ። በጌታ ፍቅር ምለመናቸው ይህን ተስፋ ተመልከቱ። ከመቅጽበት በቅጽበት አይን ከአዳም ዘመን ጀምሮ የሞቱ እግዚአብሔርን የሚፈሩ ሁሉ ይነሳሉ። እልፍ አእላፋት ሃሌሉያ በዙፋኑ ላይ ለተቀመጠው ብለው መዘመር ይጀምራሉ። ሞት ሆይ መውጊያ የት አለ የሚል የድል ዜማ ይሰማል። እዚህ ጋር ሐዋርያው ጳውሎስ አንድ ምሳሌ የሚጠቀም ይመስላል። ድል አድርገው ከጨረሱ በኋላ ወደ አንድ ሀገር ሄደው ጦርነት አድርገው አሸንፈው ምርኮ ከማረኩ በኋላ ትላንት ገዣቸው የነበረውን ድል ካደረጉት በኋላ በፊታቸው እያስኬዱ የትላንቱ ድልህ የት አለ? የትላንት አሸናፊነት የት አለ? ይሄ ሁሉ ሀብት፣ ይሄ ሁሉ ብርና ወርቅ፣ ይሄ ሁሉ ምርኮ አንተን አሸንፈን የበዘበዝነው ነው እያሉ የሚዘፍኑበትን የተማረከ ሰው በዓይነ ሕሊናው የሚያይ ይመስላል። ጦረኞች አይታቸዋል። ድል ካደረጉ በኋላ ምንድን ነው የሚያደርጉት? ምርኮኞቹን በሰንሰለት አስረው ከፊት ከፊት እያስኬዱ ከዛ የማረኩትን ይሄን ሁሉ እኮ ማርክ ያለው እያሉ እየፎከሩ በአማርኛው ካስቀመጥ ነው ማለት ነው። እየሸለሉ እያቀራሩ ታታታታታ ምናምን ይላል አይደለም ይሄ እንዲሁ አለ። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? በእኛ ላይ ያለ አቅም የት አለ ትሉታላችሁ
ያ ቀን ስለሚመጣ ለዚህ ማስረጃው የጌታ መነሳት ስለሆነ በእምነት ከእግዚአብሔር ጋር መጓዝ ቀጥሉ እንጂ አታፈግፍጉ ይላቸዋል የቆሮንቶስን ክርስቲያኖች። እግዚአብሔር እኔና እናንተን አይናችንን ይክፈት። ለዚህ ነው እንግዲህ 58ኛው ቁጥር ላይ ሲዘጋው ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳልሆነ አውቃችኋልና የምትደላደሉ የማትነቃነቁ የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ። ምክንያቱም አንድ ቀን ሞት ሆይ መውጊያ የታል፣ ሲኦል ሆይ ድል መንሳት የታል ትላላችሁ። የዚያን ቀን ሽልማታችሁ የበረታ እንዲሆን የምትድኑት በጸጋው ነው፣ የምትሸለሙት ግን በስራችሁ ነው፣ በታማኝነታችሁ። የማትነቃነቁ የተደላደላችሁ የጌታም ሥራ የበዛላችሁ ሁኑ። ምክንያቱም ድካማችሁ ትንሣኤ የሚባል ሽልማት ይቀበላል። እስቲ አሜን ነው ወይ? ትንሣኤ እንቀበላለን። እስቲ አሜን ነው ወይ? ቆመን እንጸልይ። ሃሌሉያ። አባ